አይደለም የምፈልገው ኪያ ወተሽ ስራ ቦታ ስትሄጂ ማየት እፈልጋለሁ ወተሽ ጓደኞችሽን ስታገኝ እፈልጋለሁ ወተሽ የሃይማኖት ቦታ ስትሄጂ ማየት እፈልጋለሁ ስምን በክፉ አስነሳው አንገትህን አስደፋው እኔ ነኝ የበደልኩ በደለኝ ብዬ ለሰው ሁሉ ሳወራ ነበር ለካ አንተ ለኔ ብለህ ነበር እንደዛ አደረግ ኪያ ማንም ምንም ይቅርታ ኪያ የፈለገ ሰው የፈለገውን ነገር ይናገር የወደፊት ህይወትን እኮ ነው እያበላሸ ያለው አኑ እሺ ከኔ ጋር ላይሆን ይችላል ግን ከምትወዳት ሴት ጋር ወይ ደግሞ በቃ አለ አይደለ ቢያንስ የምትሆንህ ከባህሪዋ ምኗን አይተህ ቢያንስ ብገባበት አይሻልም በጣም የሚያስጠላው አንቺ አንቺ ፈገግታሽን ምናምን ነገር አርቆ ማሰብ በጣም አንዴ ነው ያስጠላው ኪያ አንቺ የሌለሽበት ይሁን በጣም ነው የሚደብረው የእውነት ሁሌም ቢሆን አንተ ለኔ የሆነ ነገር እያረክ እንደሆነ እያወቅህ እየጎዳኸኝ ይመስለኝና ሁሌ አስቀይምሃለሁ ግን በቃ ይቅርታ በማርያም ይቅርታ አድርግልኝ በማርያም በቃ እሺ ይቅርታ አድርግልኝና ቢያንስ ይቅርታ አድርግልኝና እሺ እኔ ብለህ ከጀርባ እያለቀስክ ነበር ከሷ ጋር ደስተኛ እንዳልነበርክ አውቃለሁ ሁሉንም ነገር አውቃለሁኝ አኑ ግን ደግሞ በቃ በዛን ሰዓት ለኔ ብለህ እያደረግከው እንዳልነበር አላወቅኩም ታወሬ ነበር ሳላይሽ መዋል ማደር አልችልም ታውቂያለሽ አንተ እኮ ለኔ ታመህልኛል አይደለ እኔ አኑ ጎዳኝ አኑ እንዳደረገብኝ ብዬ ለሰዎች ሳወራ አንተ ለኔ እየታመንክልኝ ነበር አኑ ራስህን አጠንክር አይኖ ጠንካራ አይደለም ግን ደግሞ ይሄን ያህል ደግሞ እንድትሰበር አልፈልግም በቃ ህይወት የመረጠችልን ይሄ ነው እኔ እናንተ እንድንኖር የተፈቀደልን ይሄ ነው ዋጥ ባረኮ ቁጥር ሀዘን ይገላል አሉ በማርያም እሺ በቃ ጓደኛሞች መሆን አንችልም ግን ደግሞ ተከፍተህ ሀዝነህ ወይ አልችልም ስሚ እኔ ስላላለቀስኩኝ ውስጥ የምታመማለሁ ማለት በቃ ሌላ ነገር ይፈጠራል ማለት ነው አንቺስ ቀን በቀን የምታለቅሽ አንቺስ ኪያ ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ያው እንግዲህ በሰሞኑ በተፈጠረው ነገር ሁላችሁም በጣም አዝናችሁ ነበረ እኔም እውነት ለመናገር አዝኛለሁ አላዘንኩም አልልም ግን ደግሞ ስሜታዊ የሆነባቸው ነገሮች በሙሉ በዛን ሰዓት ላይ ስሜታዊ አድርገው ነው እንጂ ልክ የሆኑና መሆን የነበረባቸው ነገሮች ናቸው ማለት እንደማንቀጥል እኔ እና እሱም እናውቀዋለን ግን ደግሞ ያው ፍቅር ውር ነው ይባላል አይደለ ያ ነገር ነው በጣም ይዞን የነበረው ፍራቻ የሚያድርብን ነበረ ሃይማኖት የሚባለው ነገር ሲነሳ እኔም እሱም እንፈራለን በጣም እና መለየት ስለማንፈልግ ሁለታችንም በጣም ስለምንዋደድ ነበር ያ ነገር የሚያስፈራን ግን ያው እሱም ቢሆን ያሰበበት እንደዚህ ያደረገው በቃ አሁን ላይ ሳስበው ለኔው ሲል ነው ማለት እሱ ካልሄደ እኔም ልሄድ አልችልም በቃ አንዳችን ካልቆረጥን ሁለታችንም ልንቆርጥ የምንችልበት አይነት መንገድ አልነበረም ምክንያቱም ሁለታችንም ጋር ፍቅሩ አለ ሁለታችንም ጋር መተሳሰቡ አለ ምን የሚያጣላን ነገር የለም ነበር እውነት ለመናገር ከሆነ ግን በብዙ ነገሮች እንጣላለን በብዙ ነገር እንባላለን ግን ከነዛ ሁሉ መሃል በአንዱም ቀን ስለዚህ ነገር አንስተን አናውቅም እውነት ለመናገር ውስጣችን ሁለታችንም እንፈራለን ሁለታችንም የሆነ ሰዓት ላይ ሲነሳ ይሄ ነገር ያስፈራናል ግን ይሄን ያህል አልሆነም ነበርና እውነት ለመናገር በጣም ያሳዝናል የኔና እሱ ነገር እንደዚህ መሆኑ ግን ብዙዎቻችሁም እየወቀሳችሁስ ነበረ ምናምን ነገር እኔም ወቅሼው ነበር ግን ለኔ ብሎ ነው እውነቱን ስነግራችሁ ማለት ነው እንዴት እንዲልትሽ ያቻልሽ ምናምን ብትሉኝ በደንብ አስቤበት ቁጭ ብዬ አይቼው ምክንያቱም አኑ ለኔ ብሎ ባይሆን ኖሮ ይሄን ነገር አያደርገውም ነበር በደንብ አሳምሬ ያውቃለሁኝ በአንድ ሳምንት ውስጥ ወይ ደግሞ በአንድ ወር ውስጥ ከተዋወቃት ልጅ ጋር ለመጋባት አያስብም በአንድ ወር ውስጥ አይደለም ሚስት የምትመቻቸው በአንድ ወር ውስጥ አይደለም ለነገ የሚሆን ሴትን የሚመቻቸው ለኔ ብሎ ኪያ ሊቆርጥላት የሚችለው አኑ ሲያገባ ብቻ ነው የሚለውን ነገር ስለሚያውቀው ነው በደንብ አሳምሮ ማለት ነው ምክንያቱም እኔ ያለሱ እንደማልችል ያውቃል እሱም ደግሞ ያለ እኔ እንደማልችል አውቃለሁኝና በትንሽ ነገር ዝም ብለን እንለያይ ቢባል የሆነ ሰዓት ላይ ሳናቅ ሁለታችንም እዛው ጋር እንገናኛለን ሁለታችንም የሆነ ሰዓት ላይ በቃ ተፋቅረን እዛው ፍቅር ውስጥ ሆነን ነው የምናገኘው ራሳችንንና እንደዚህ የሚቆርጥልን ነገር ወይ ደግሞ ገደብ የሚሆንን ነገር ካልተፈጠረ በፍጹም ልንለያይ የምንችል ሰዎች አይደለንምና እባካችሁ ብትችሉ በቃ አትውቀሱት እሱን ምክንያቱም ለኔ ብሎ ነው ይሄን ነገር ያደረገው እኔ እንኳን ለሱ ብዬ ይሄን ነገር አላደረኩም በህይወቴ እኔ እንኳን ለሱ ብዬ ወደፊቴን አላበላውሽውትም ለሱ ብዬ ምንም ነገር አላደረኩለትም ማለት ይቻላል እሱ ግን ለኔ ብሎ ብዙ ነገር አድርጓል ከብዙ ነገሮቹ ደግሞ አሁን በርግጥ ፈጣሪ ነገውን ያሳምርለት በደንብ ያማረ ነገር ያደርግለት አላቅም ግን ደግሞ ነጋችሁን ማበላሸት ማለት በጣም ከባድ ነው ለሚወዱ ሰው ነገን ማበላሸት ማለትና ሲያገባ እንኳን ከቤተሰብ ጋር በደንብ እንትን ብሎ አይደለም በቃ ለኔ ብሎ እንደሆነ በደንብ ያስታውቃል በዛ ሰዓት ላይ ስሜታዊ የሆንኩትኝ በቃ
ላጣው ስለማልፈልግ ይሄ ነገር የፈራችሁት ነገር ሲደርስ ሁሌም ቢሆን እንደሚመጣ እያወቃችሁት የፈራችሁት ነገር ሲደርስ ያስደነግጣል፣ ያስፈራል። ያንን ነገር ስላሰብኩኝ ነበርና አቡሽም እያደረገ ያለው ነገር ልክ እንዳልሆነ ገብቶኛል በደንብ። ያው እሱም ከኔ ጋር አሁን ላይ እኔ ያልነበርኩበትን ስሜት ምናምን ነገር ስላየ እኔን እየጎዱኝ ያለ ስለመሰለው ነው እንደዛ እያደረገ የነበረው እንጂ ያው ከጥፋት ባትወስዱበት ብዬ አስባለሁኝ። እና ለካ ቪዲዮን ሳየው በዛ ሰዓት ላይ ፈርጄበት ነበረ አኑ ላይም፣ ግን ቪዲዮን ሳየው ለካ አቡሽ ነው ጥፋተኛ እንደዛ ሲያደርግ የነበረውና ምንም ቢሆን ይቅርታ ልጠይቀው ይገባል። ለብዙ ነገሮቹ እስካሁን ላደረገልኝ ነገር በሙሉ ይቅርታ ልጠይቀው ይገባልና እዚህ ቀጥሬዋለሁኝ። ዛሬ እንግዲህ አገኘዋለሁ ብዬ አስባለሁኝ። ባለፈው የተናገርኩት ነገርም ልክ አይደለም። እውነት ለመናገር ከሆነ ብዙ ነገር እንዳሳለፈ ሰው፣ ብዙ ነገር እንደሆነ ሰው ያልኩት ነገር ምናምን የተናገርኩት ነገር ልክ አልነበረም እና እኔ ከሱ ጋር በዚህ መልኩ መለየት አልፈልግም። ብንለያይ እንኳን እንደ ጥሩ ማለት በቃ መለያየትን ማሰብ አልፈልግም። እውነት ለመናገር ከሆነ ግን በጥሩ መልኩ ላሰበው ይገባል። ይቅርታ ልጠይቀው ይገባል። ወንድሜ አጥፍቷል። የወንድሜን ጥፋት ደግሞ እሱም ይቅርታ ለማለት ፈልጓል። ስለዚህ አኑን ዛሬ እዚህ ቀጥሬዋለሁኝ። እየመጣሁ ነው ብሎኛል። እንግዲህ የሚመጣ ይመስለኛል። አልተናደደብኝም ብዬ ተስፋ አደርጋለሁኝ። እዚህ ሲመጣ መቀጥልላችሁ ይሆናል። አብራችሁ ነው እንግዲህ ፋሚሊዎች። እየመጣ ነው ብያችሁ ነበር፣ ደርሷል። በሰላም እንግዲህ አውርቶ ለመፍታት እንችላለን ብዬ ተስፋ አደርጋለሁኝ እና አቡሽስ ተረጋጋው? ደህና ነው? ደህና ነው። በቀደም አስቀየምኩት ስለ ሁሉም ነገር ይቅርታ ጠይቀን የመጣሁት ማለት አቡሽ ያደረገው ነገር ልክ እንዳልሆነ አውቃለሁ። ያው እሱ ይቅርታ ጠይቀን የመጣሁት ይቅርታ የምር ስለ ይቅርታ ነው ዛሬ የደወልሽልኝ? ለይቅርታ ሌላ ለምን ደውል ይችላል? ምናልባት እንደ በቀደሙ አይነት የሆነ ጉዳይ ገጥሞሽ ምናምን በቀደም የፕራንክ ነው እየቀለድኩ ነበር ምናምን ነገር ስላልሽ ሁሌ እንደዛ ላይሆን ይችላል። ምናልባት በሆነ ጉዳይ አስፈልጊያት ነው ምናምን ነገር ብዬ ስላሰብኩ ነው እኔ እየሮጥኩ የመጣሁት ነበር። አይ ለእንደሱ አይነት ጉዳይ አይደለም በአሁን የመጣሁት። እሺ ወንድሜ አጥፍቷል። ያደረገው ነገር ልክ እንዳልሆነ አውቃለሁ። እኔም ደግሞ ስትደባደቡ ሳያችሁ ንዴቴን መቆጣጠር ስላልቻልኩ ነው እንደዛ የተናገርኩና በጣም ይቅርታ ማለት ወንድሜ ያደረገው ነገር ልክ እንዳልሆነ አውቃለሁ። ግን ያው ልጅ ነው ታውቀዋለህ፣ እና ደግሞ እኔም ስናደርስበት ሳይ ስላየ ነው እንደዚህ የሆነ ያለው እንጂ ባህሪው እንዳልሆነ አንተም ታውቃለህ በደንብና እኪ ታዲያ እኮ አንቺ ላጠፋሽው ነገር አንቺ ነሽ ይቅርታ መጠየቅ ያለብሽ። እሱም መጥቶ ይቅርታ ይጠይቃል፣ ግን ንዴቱ ይረጋል። እኔ አቡሽ ይቅርታ እንዲጠይቀኝም አይደለም በሱ ቦታ ብሆን እኔም ይሄንን ነው የማደርገው። የእውነት እኔም ለእህቴ ለመከላከል ምናምን እኔም ለቤተሰቤ ለመከላከል ምንም ነገር አደርጋለሁ። ኪዩ እኮ እኔም ለአንቺ ለመከላከል ብዙ ሰዎችን እኮ በዙሪያ ያሉ ሰዎችን ብዙ አስቀይሜ ያውቃለሁ አይደል? እሱም እህቱን ለመጠበቅ ነው ይሄንን ነገር እያደረገ የነበረው። ማለት ትክክል ይሁን አይሁን ወይም የተናገረበትን ነገር ቆም ብሎ ስላላሰበ ኢሞሽናሊ ምናምን ስለሆነ ይሆናል። ግን ስላንቺ እንድናወራ እፈልጋለሁ። እንዴት ነሽ አሁን? ምን ላይ ነሽ? ለምንድን ነው ፊትሽ እንደዚህ ግልጥጥ ያለው? ደህና ነኝ፣ በጣም ደህና ነኝ። ሁለት ቀን ምናምን ነገር አልታየም። አንድ ቪዲዮ አይቼ ነበረና አሁን ደህና ነህ አውቃለሁ። ለእኔ ብለህ እንደዚህ እየሆንክ እንዳለ ግን ይህን ያህል ደግሞ ስትጎዳ ባላይ ደስ ይለኛል። ብዙ ጊዜ እኔን ነው ጠንካራ ሁኝ የምትለኝ፣ እንደዛ ግን መንገድ ላይ ተቀምጠ ማየት ትንሽ ይከብደኛል። ለእኔ ምንድን ነው የሆንከው? አይኖ ልረዳ ወይም ልረዳ የምችልበት አይነት ሁኔታ ላይ አይደለሁም። እስኪ አንድ ነገር እኔና አንቺ እርስ በራስ ምናምን ነገር ተለያይተን ደህና ምናምን ለመሆን የሚያስችል አቅም ያለን አይነት ሰዎች ነን እና አንቺ በቃ ደህና መሆን አለብን። ደህና መሆን አለብን። ደህና መሆን አለብን። አንተ ነህ ቆራጥ ሆነህ የወሰንከው አይደለ? ስለዚህ ለምን ትዳርህን ፈራኸው? ለምን እንደዚህ ትሆናለህ? በቃ እኔ ወስነህ እኮ ገብተህበታል።
ቢያንስ ጠንክር። ለእኔ ብለህ እንዳደረግኩ አውቃለሁ፣ ግን ያላንቺ ብዬ አይደለም ለራሴ ብዬ ነው። እኔ ሰላም እንዲኖረኝ እኔ በሰላም እንዳር ሁሌ ከጭንቀታችን እኔና አንቺ በተገናኘን ቁጥር እርስ በርስ ምናምን ነገ ከነገ ወዲያ እኮ ሃይማኖት መካከላችን አለ፣ ቤተሰብ መካከላችን አለ፣ የሆኑ ነገሮች መካከላችን አለና እሱ ነገር መለያየታችን ወይም ደግሞ ነገ መለያየቱ አይቀርም እኛንና እያልሽ ስትጨናነቂ ሳይሽ እኔ ማብረሽ ይጨናነቃል። ለአንቺ ስል ሳይሆን ለራሴ ስላደረኩት ነገር እኮ ነው። ለራስ ብላ እንዳላደረኩ በደንብ አውቃለሁ፣ ግን በቃ እኔ ነኝ ጥፋተኛ። ሁኔታውን እያወቅኩት ምን እያልኩኝ በጣም ስጫንህ ነበርና ያንን ጉዳይ ራሱ እንድታነሳ አልፈቅድልህም ነበር። ያ ሃይማኖት ገና ስትል በደንብ አስቆምህ ነበርና በጣም ይቅርታ። ግን ደግሞ አሁን እንደዚህ እንድትሆን አልፈልግም። ቢያንስ በቃ ራስን አጠንክር። አይ ነው ጠንካራ አይደለም፣ ግን ደግሞ ይሄን ያህል ደግሞ እንድትሰበር አልፈልግም። በቃ ህይወት የመረጠችልን ይሄ ነው። እኔ እናንተ እንድኖር የተፈቀደልን ይሄ ነው። ስታገባ አዝኛለሁ፣ አዎ ከፍቶኛል፣ ግን ደግሞ ባንተ አይደለም ያዘንኩት፣ በጣፋንታይን ያዘንኩት። አንድ ነገር ልንገርሽ፣ መቼም ማኗር ደስተኛ ይሆናል፣ መቼም ተረጋግቶ ህይወቱን ይኖራል፣ መቼም ወደፊት የሚባለውን ነገር ማሰብ ይችላል ከሌላ ሰው ጋር ብለሽ እንድታስቢ አልፈልግም። ማሰብ ትችላለህ፣ ብታስቢው ባታስቢው ራሱ ማለት ነው። በቃ አልችልበትም። ምንም ነገር ሳደርግ የነበረው እድሜ ልኬን ስደምር ስቀንስ የነበረው ነገር ሁሉ አንቺ ጋር ወደፊት ስለሚኖረኝ ህይወት ነበረ። ድንገት ብዙ ነገሮችን ለአንቺ ደስታ ሲል ወሳሰኝ። አንቺ ብትረጂውም ባትረጂውም ብትፈልጊውም ባትፈልጊውም ወስኛለሁ። ያ ነገር እኔን ምን ያህል ያሰቃየኛል የሚለውን ነገር አላሰብኩም። ወደፊትም ማሰብ አልፈልግም። ለአንቺ መክፈል ያለብኝ መስዋዕትነት ይሄ ከሆነ አንቺን የሆነ አላረል ከራሴ በማራቅ አንቺን ደስተኛ ማድረግሽ፣ በየቀኑ ከምታዝኘው አንድ ቀን አዝነሽ ከዛ በኋላ ሙሉ ህይወትሽን ደስተኛ እንድትሆኝ ምናምን ማድረግ ከቻልኩ ብዬ የወሰንኩት ያንን ነገር። እውነቱን ለመናገር ከሆነ ካላንቺ ምንም ወደፊት ብዬ የማስበው ነገር የለኝም። በቃ ምንም ምን ሆነ ልጅ የቱንም ያህል ርቀት አልሄድም። ኪያ አሁን እኮ እኔ እናንተ ተለያይተናል። ሁሉ ነገር ፍልጭት ብሎኛል። በቃ ገና ነው ቢያንስ እኔም ነገህን እንዳስተካክል አንተም ነገህን እንዳስተካክል መጠንከር አለብን። ይኸውልህ አሁን ቢያንስ አንድ ጥያቄ መጠየቅ ፈልጋለሁ። እኔም በጣም በረታለሁ ብዬ ነበር ያሰብኩት ታውቂያለሽ። እኔ በጣም ጠንካራ ነገር ሆናለሁ ብዬ ነበር ያንቺን ብርታት ሳይሆን በጣም ነው የሚያስጠላው። አንቺ ፈገግታሽን ምናምን ነገር አርቆ ማሰብ በጣም አንዴ ነው ያስጠላው። አንቺ የሌለሽበት በጣም ነው የሚደብረው የእውነት የምሬን ነው ልጅ ማለት በዚህ ሰዓት እንደዚህ አይነት ነገር መናገር አለብኝ ብዬ አላስብም። ግን በቃ እኔ እንጃ በጣም ተጣብቄ ስለኖርኩ ነው መሰለኝ። በጣም ብርድ አለኝ ታውቂያለሽ። በጣም አስጠላኝ ሁሉ ነገር ነው። እንዴት አድርጌ ያን ነገር እንደማስተካክለው አላውቅም። ነገሮች ትክክል እንደሚሆኑ አላውቅም። መጠንከር አለብህ። አንተም መጠንከር አለብህ። ለእኔ ብለህ ሁሉንም ነገር እንዳደረግህ አውቃለሁኝ። እኔ ነኝ ሳልረዳህ የቆየሁት። እኔ ነኝ እንደደባ ጭራሹን ጎዳኝ ብዬ እያወራሁ የነበርኩት እኔ ነበርኩኝ። እና አሁን ይቅርታ ያለ ስም አሰጥቻለሁ። ቆይ እንዳንቺ አይነት ሰው ያጣ ሰው ይጠነክራል፣ ይበረታል። አንቺ ደረጃ ያለች ሴት አንቺ ደረጃ ለፍቅሯ መስዋዕትነት ቤተሰቧን የምታደርግ አንቺ ደረጃ ያለች አካባቢዋን ጓደኞቿን በዙሪያዋ ስላለ ስለ ክብሯ ስለምኗ ሳትደራደር አንድን ሰው አፍቅራ ሁሉንም ከነብሷ ጀምሮ የምትሰጠውን ሰው ትቶ ምናምን ሰው ደህና ሆኖ መኖር ይችላል ብለሽ ታስቢያለሽ? ነኪ እንዴት ነው ደህና ሆኖ የምትይው? እሺ ደህና ሆናለሁ። አንቺን ካበረታሽ አንቺን ካጠነከረሽ የቻልኩትን ሁሉ አደርጋለሁ። የሚገርምሽ ዛሬ ስትደውይልኝ ትላንት ጓደኝነታችን ምናምን ነገር ቢያንስ ስለሱ ነገር እንድናወራ ጓደኝነት እንኳን ነገር እሱ ነገር እኔ ለመቀበል በጣም ይከብደኛል። በቃ ጊዜ ይስጠኝ። እሱን ነገር ለማሰብ ራሱ ይከብደኛል። አንተም በጓደኝነት ማሰብ ይሆናል ብዬ ማስመሰል አልፈልግም፣ አልችልም። ስለዚህ በቃ ታገሰኝ። እንደዚህ ማድረግ ስለማልችል ታገሰኝ። በቃ እስቲ ልክ በአንድ ጊዜ አጥቼሽ እኔ እኮ ፍቅራችንን ምናልባት ጥግ ድረስ ላይወስደን ይችላል።
ጊዜዋን፣ እድሜዋን፣ ቤተሰቧን በዙሪያ ያሉ ከኔ ሃይማኖት ጋር በተያያዘ ምናምን ነገር ከነገ ወዲያ መለያየታችሁ አይቀርምና አሁን ተይው እያሉ ጭቅጭቅ የሚያደርጉሽን ሰዎች እረፍት ለመስጠት ስል ያደረኩት ነገር ነው እንጂ አንቺን ጠልቼሽ ከህይወቴ ሙሉ ለሙሉ ላስወጣሽ ብዬ ያደረኩት ነገር እንዳልሆነ አንቺም ታውቂያለሽ አይደል? ስለዚህ አንቺን ደግሞ አጥቼ ቢያንስ ፍቅሩ ላይ እንኳን ባንሆን ጓደኝነት ላይ እንኳን በየቀኑ ሳላይሽ ወይም ደግሞ በቀን ውስጥ በሳምንት ውስጥ ብቻ በሆነ ነገር አጋጣሚ የሆነ ነገር ምክንያት አድርጌ ሳላይሽ መኖር ሳላይሽ መዋል ማደር አልችልም። ታውቂያለሽ አንተ እኮ ለእኔ ታመህልኛል አይደለ? እኔ አኑ ጎዳኝ አኑ እንዳደረገብኝ ብዬ ለሰዎች ሳወራ አንተ ለእኔ እየታመምክልኝ ነበር። አውቃለሁኝ ቤተሰቦች ምናምን ነገር ከኔ ጋር ባለ ነገር ደስተኛ እንደማይሆኑ እሰማለሁ እኮ ብዙ ሰዎች ተዋት እንደሚሉ ምን እንደሚሉ አውቃለሁ። አሁን እንደዚህ እያደረክ ያለው መጥፎ ትዳር ውስጥ እየገባ ያለው ለእኔ ብለህ እንደሆነ አውቃለሁ። ግን ደግሞ እንደዚህ እስክትጎዳ ላይ አልፈልግም። ባለፈው ተናድጄ ትላንትና ተናድጄ አልጠየቅኩህም ነበር፣ ግን ከጥፋ ጋር እንደዛ ስትሆን አልቻልኩም አሉ። ማርያም ጠንክርልኝ። በቃ እኔ ነኝ የጎዳው። እኔ ምንም እንትን አላልኩልህም። አንቺ ጠንክረሻል፣ አንቺ በርትተሻል። አንቺ በእርግጠኝነት እኮ እኔ ላይ ትጮያለሽ። አኑ እንዲያረክ ትያለሽ አይደለም ልልሽ የፈለኩትን አዳምጪ። እንደዚህ ትሆኛለሽ፣ ግን እቤት ሄደሽ የምታለቅሽውን እንባ ነው ያውቃለሁ። የሆነ ቦታ ላይ ሄደሽ ሰላም እንደማትሆኝ ያውቃለሁ። ስራዎች የሚበላሹብሽ፣ ጠንካራ ሴት በስራም በቤተሰብም በእያንዳንዱ ነገር ሁሉም ነገር አስጠብቀሽ መሄድ እንደምትሽ ያውቃለሁ። ግን ኪያ ስለኔ ስለ ፍቅራችን እያሰብሽ ምናምን ነገሮች ብልሽት እንደሚሉብሽ ግራ እንደምትሰጋቢ ለፍቅራችን የለፋሽውን እኔን ከአንቺ ጋር ለማቆየት ነገሩን ሳትረጁ ቢሆንም ያኔ ሮዛን ይዣት ስመጣ እኮ ኪያ እኔ አንተን አጥቼ መኖር አልችልም ብለሽ ያለቀሻትን የአንድ ቀን እንባሽን እኔ ማስተካከል እኮ አልችልም፣ መካስ አልችልም። አውቀዋለሁ። እኔ እኮ ፊት ለፊት አለቀስኩ እንጂ አንተ እኮ ያንን ነገር እያደረግኩ ነበር አይደለ? ለእኔ ብለህ ከጀርባ እያለቀስክ ነበር። ከእሷ ጋር ደስተኛ እንዳልነበር ካውቃለሁ። ሁሉንም ነገር አውቃለሁኝ አኑ። ግን ደግሞ በቃ በዛን ሰዓት ለእኔ ብለህ እያደረግከው እንዳልነበር አላወቅኩም። ታውሬ ነበረ። አንተ ግን ለእኔ ብለህ ራስን አደማ። መናገር ስትችል ሁለታችንም መጎዳት ስንችል አንተ የራስን ብቻ ጉዳት አሰብ። ኪያ አንቺ ምን ላለማጣት ነው? እኔ ላለማጣት ነው አንቺም ያንን ነገር ስታደርግ የነበረው። ኪያ ከኔ ውጭ ህይወት እንደሌለሽ አድርገሽ ዘግተሽ ለዓለም በርሽን ዘግተሽ እኔና እኔም ብቻ እያሰብሽ ስለምትኖሪ ስለነበር ነው እንደዛ የተናደድሽው። እንደዛ ነገሮችን ልታስብ ያልቻልሽው እንጂ ኪያ አንቺ ለኔ ላይ መጥፎ ለመሆን አስበሽ አይደለም፣ እኔ ላይ ለመጮህ አይደለም፣ እኔን ለማስቀየም አይደለም። አውቃለሁ ለሌላ ለአንቺ ብለሽ የምትሄጂበትን ርቀት አውቃለሁ። ለማንም እንደማትመለሽ በእኔ ጉዳይ። አንድ ጥያቄ ልጠይቅ። እሺ አንድ ጥያቄ ልጠይቅ። እሺ በትዳር ደስተኛ ነህ? ይሄንን ነገር ፊት ለፊት እያየኝ ማለት በእኔ ምክንያት ነው ሲኦል ውስጥ እየገባ ያለ። ትዳር እኮ የወደፊት ህይወት ነው። የወደፊት ህይወትን እኮ ነው እያበላሽ ያለው አኑ። እሺ ከኔ ጋር ላይሆን ይችላል፣ ግን ከምትወዳት ሴት ጋር ወይ ደግሞ በቃ አለ አይደለ ቢያንስ የምትሆን ከባህሪዋ ምኗን አይተህ ቢያንስ ብገባበት አይሻልም አኑ? ደስተኛ ነህ? አንቺ አልቆርጣልሽ እኮ በጓደኝነት የሆነ ሰው ይዤ መጥቼ ፍቅረኛዬ ነው እያልኩኝ እያስመሰልኩ ሞከርኩ፣ የሆነ ነገር እያረኩኝ ሞከርኩ ምናምን አልቆርጣልሽ። ይሄንን ነገር ሳደርገው ምናልባት ከቆረጠልሽ ብዬ ነበር። እኔ አሁን ምን ብዬ ልናገር? ወደፊትን አታበላሽ አኑ። ይሆናል ምን ብዬ አኑ ልለምን? ወደፊትን አታበላሽ። ደስተኛ እኮ አይደለህ። ለኔ ብለህ እኮ ነው እያደረግክ ያለው። ካዳኔ ውስጥ የሚረጋጋ ይመስላል? ምናልባት አንቺ ተረጋግተሽልኝ ከሆነ በቃ የፈለገው እሱ ነው። ልረጋጋ አልችልም። እንደዚህ መንገድ ላይ ቁጭ ብለህ ቶፋ አግኝቶ ቤት እስኪወስድ ድረስ ቆይ እሺ፣ እሱ ባይመጣስ እዛው ልትሆን ነበር? አኑ ምን አይነት ህይወት እያሳለፍክ እንደሆነ እኮ አውቃለሁ። ግን ለኔ ብለህ እንደዚህ ልታደርግ አልፈልግም። ስላልተናገርኩት ነው አንቺ ስላልተናገርኩት ነው። አንቺ እኮ አቡሽን ካገኘሽ ቀን ጀምሮ እኮ ከአንድ ቀን በላይ እኮ ያ ሁሉ ዘመን አተሹ እኮ የጠፋውን ጓደኛ ወንድምሽን ኪያ በመምጣቱ እኮ ከአንድ ቀን በላይ እኮ አልተደሰትሽም። ወዲያውኑ ወደ እኔ ጋር ነው እኮ የመጣሽው ኪያ። አንድ ቀን ቤት ሄደሽ አድረሽ ታውቂያለሽ? ማዘርጋ እዛ ቤት ውስጥ ያለሽው እኮ እኔና ሮዛ እንደዛ እየሆንን አንቺን ለማናደድ አንቺን ደግሞ እኔም ለማየት ብዬ የማደርጋቸው ነገሮችን በጠቅላላ ቻላ አድርገሽ ከዛ ቤት ወጥተሽ አንድ ቀን እንኳን በቃ ሰላም ለማግኘት ወደ ቤት ብለሽ ሄደሻል? አልሄድሽም ኪያ። እነዛን ነገሮች ሁሉ ተቋቁመሽ እኔና እሷ እዛ አንዴ ጓዳ፣ አንዴ ሳሎን፣ አንዴ ኪችን የተለያዩ ነገሮችን ወደዚህ ወደዛ እያደረግን ስለ መች አንቺ አረፍሽ ኪያ?
ቻልሽው፣ ሁሉንም ነገር ለእኔ ስትይ ቻልሽው፣ ተቋቋምሽው ኪያ። አለቀሽ በቃ። ማንም ሰው ቢሞትበት እንኳን ማልቀስ የማይችለውን ለቅሶች በአጎቶቼ እንደዛ ስትሰደብ፣ በአቡሽ ጉዳይ እንደዛ ስትሆንልኝ፣ እኔ እኮ ብዙ በድያለሁ፣ እኔ እኮ ብዙ አድርጌያለሁ። ግን በቃ ነው እውነት ደግሜ ልጠይቀህ፣ እውነት እኔ እንዲቆርጥልኝ ነው? እኔ እንዲቆርጥልኝ ብለህ ከሆነ እኔ ቆርጥልኛል። ህይወትን አታበላሽ እባክህ፣ ልለምንህ። በማርያም ልለምንህ። ምን ጥቅም አለው? እውነት አግብተሃታል ወይስ እኔ እንዲቆርጥልኝ ብለህ ነው? ምን ጥቅም አለው ብነግርሽ ኪያ? አሁን ላይ ሌሎች ሰዎችን ከማሳዘን ውጪ ይሄ ምን ጥቅም አለው? እኔ ይጠቅመኛል ኪያ። እባክሽ አታስጨንቂ እባክሽ። ምንም አልልሽም በዚህ ጉዳይ ላይ የእውነት ምንም አልልሽም ኪያ። ደግሞ የሚገርምሽ ነገር አንዱ እኔ አሁን ላይ ይሄንን ነገር ባላደርግና ይሄንን ውሳኔ ወስኜ እንደዚህ አይነት ነገር ባላደርግና ከሌላ ሰው ጋር እኔ ባልጋባ ነገ ከነገ ወዲያ አንቺ ለኔ ብለሽ የምታደርጊውን ነገር ነው ያደረኩት ኪያ። ከዚህ የባሰ ነገር ታደርጊያለሽ ኪያ፣ ታደርጊዋለሽ። ግን እኔ አውቃለሁ ጠንቅቀሽ። እኔ 100% ይሄን ነገር እርግጠኛ ነኝ። እኔ አንድ ቀን ደስተኛ ሁኜ ለማየት ብቻ ስትይ ምንም ነገር እንደምታደርጊ፣ በምንም ነገር እኔም በተመለከተ እንደማትደራደር ያውቀዋለሁ። አይደለም ትዳር መያዝ፣ አይደለም ሌላ ሰው ማግባት ይቅርና ኪያ ለኔ ስትይ እኔ እንጃ ህይወትሽንም ሳሰስቺ እንደምትሰጪኝ ያውቃል። እሺ አሁን ህይወት እንዴት ሊሆን ወደፊት እንዴት ሊሆን እንዴ ነው ቀጥለው? በጣም ደስተኛ ነኝ። አትይኝም? በጣም ደስተኛ ሰላም ነኝ እኮ እኔ የለህም እኮ እኔ እኮ አውቃለሁ እንዴ ከማንም በላይ እኔ እኮ አውቃለሁኝ። ቆይ እዛ ምን ልትሰራ ነው ሲጀመር የሄድከው? ምን ልትሆን ብቻህን እዛ ቦታ እንደዛ የሆንከው ምንድን ነው? እሺ የምትሆነው ኪያ፣ በዚህ ልጅ ጉዳይ ምናምን ነገር ከዚህ በኋላ አጠገቡ እንዳትደርሺ። አግብቶ አሳየሽ፣ ምን አደረገ? ምን ያላደረገሽን ነገር እስኪ ንገሪኝ ምናምን። ከዚህ በኋላ ከአሁኑ ጋር በፍጹም ላይሽ አልፈልግም። ቤተሰብ ሲልሽ ጠቅልለሽ የባሰ እንደውም ጓዝሽን ጭነሽ አይደል እንደ የመጣሽው ቤት ውስጥ አይደለም የመጣሽው? ለምንድን ነው የኔን ነገር እንደዚህ ያደረክልኝ ብለሽ ዝም ብለሽ የኔን የምትቆጥሪው? አንቺ እያደረግሽ ያለሽው ነገር አይታይሽም እንዴ? አንቺ እየሆንሽ ያለሽው ነገር አይታይሽም እንዴ ኪያ? እንዴ መች ነው ስራ ቦታ ከሄድሽ? ስራ ቦታ እንደማትመጪ ኪያ ጭንቅ ሲለኝ በጣም ስትናፍቂኝ ስራ ቦታ እሄዳለሁ ላይሽ። ግን ስራ ቦታም ከገባሽ ስንቀንሽ ነው። ስራ ቦታ የሚባል እየሄድሽ አይደለም ኪያ። ምንም ነገር እኮ ከህይወት ወጣሽ እኮ ወጣሽ። ለዚህ ነው እንዴ እኔ ሁሉ ነገር ያደረኩት የሁሉ ነገር የሆንኩት እንዴ ኪያ። ከዚህ በላይ ለእኔ ብለሽ የምታደርጊው ነገር ምንም ነገር መኖር የለበትም። ጠንካራ ሴት፣ እጅግ ውድ፣ እጅግ ደስተኛ፣ እጅግ የተረጋጋች ሴት ሆነሽ እንዳይሽ እፈልጋለሁ። ስለ እኔ እስከ መቼ ነው የምታስቢው? አንተ ለኔ እስከ መቼ? ምንም ነገር እኔ ያሰብኩልሽ ነገር ስኖር ነው በቃ። እኔ ኪያ በአንቺ ደስታ ውስጥ የራሴን ደስታ ስለምፈልግ ራስ ወዳዶኝ ነው እነዛ ነገሮች ያደረኩት። ስምን በክፉ አስነሳው፣ አንገትህን አስደፋው። እኔ ነኝ የበደልኩ። በደለኝ ብዬ ለሰው ሁሉ ሳወራ ነበር። ለካ አንተ ለኔ ብለህ ነበር እንደዛ ያደረግኩት። ኪያ ማንም ምንም ይበል ኪያ፣ የፈለገ ሰው የፈለገውን ነገር ይናገር፣ ግድ አይስጠኝም። እኔ ማንም ምንም ቢል አንቺ ደስተኛ ሆነሽልኝ ካየው በቃ እሱ ነው ትርፌ። በቃ እሱ ነው የምፈልገው። እኔ እንዴ ነው እንደዚህ ደስተኛ መሆን? ኪያ እሱ ነው የምፈልገው። እንደዚህ ይሆንክ እንዴ ነው ደስተኛ መሆን? ምንም ማለት እኔም ነው ይኸው እየኖርኩ ነው። እንደዚህ እኮ ኑሮ አይደለም እየኖርክ ያለው። ህይወት እኮ ኑሮ አይደለም። እንደዚህ ነው ኑሮ፣ እንደዚህ ነው ህይወት። የሆነ ቀን ኪያ አንተ ተጎዳለህ። አንተ እኮ አታለቅስም። አንተ እኮ ሰው ፊት ሀዘኔን አታሳየም። ዋጥ ባረኮ ቁጥር ሀዘን ይገላል አሉ በማርያም። እሺ በቃ ጓደኛሞች መሆን አንችልም፣ ግን ደግሞ ተከፍተህ ሀዝነህ ወይ አልችልም። ስሚ እኔ ስላላለቀስኩኝ ውስጥ ታመማለሁ ማለት በቃ ሌላ ነገር ይፈጠራል ማለት ነው። አንቺስ ቀን በቀን የምታለቅሽው አንቺስ ኪያ፣ አንቺ የራስሽን ህይወት የምትኖሪው መች ነው? አንቺስ ተረጋግተሽ ስትኖሪ ማይሽ መች ነው? አንቺስ አኑ ብለሽ ከቤተሰብ መጣላት፣ ከጓደኞች መጣላት። ኪያ አንቺ እኮ ቸርች ለመሄድ ሁሉም ሰው እኮ ጥንጥ እንደሆነው ጓደኛው ጋር ሆኖ አንቺን ጠርቶሽ ስትሄዱ እኮ ኪያ አንቺን እኔ ለማግኘት ብለሽ እኮ ኪያ ከቸርች ጓደኞች ተነጥለሽ እኮ እኔ ጋር ትቀሪያለሽ አይደል? ይህስ ነገርሽን ኪያ ማን አወቀልሽ? አንተ ለኔ አታደርገው ኪያ። ከስር እየሆንሽ ያለሽውን ነገር ማን ይናገርልሽ? ላንቺ አንተም እኮ ይሄን ነገር ለኔ አድርገልኛል። አላደረክልኝም ማኑ አላደረክልኝም። በእኔ ዓመት ባሎች የኔ ባል አይደለም ብለህ ሳትደሰት ወይ ደግሞ ቀርተህብኝ ታውቃለህ?
ብቻዬን ያለ ፋሚሊያስ ባሳልፍ ካንተ ጋር ላሳልፍኩት ግን ምን ዋጋ አለው? ይሄው አሁንም ደስተኛ አይደለሽም አንቺ። አሁንም እስቲል አኗራ ነው እስቲል ደስተኛ የነበርኩት ደስተኛ የነበርኩት እኮ ካንተ ጋር። ስለዚህ ጓደኝነቱን ተቀበይ በቃ። እና የሆነ ሰዓት ላይ ስታስፈልጊኝ ከጎኔ የሚያማክረኝ ሰው ሲያስፈልግ ልደውልልሽ። ደውልልኝ ጉዳዮችን ላውርልሽ። የሆነ ነገር ካለ ደውልልኝ። ታዲያ እኮ ጓደኝነት ለምን አልቀበልም ማለት ይሄ እኮ ጓደኝነት ማለት ነው። እንደባለፈው መንገድ ላይ ወይ የሆነ ቦታ እንደዚህ ሆነ ባይ ሀኑ የእውነት ነው የምልህ አልችልም ከዚህ በላይ እባክህ። ቢያንስ ሀዘንህን አልየው፣ ቢያንስ እንደዚህ ጉዳትህን አልየው። እባክህ ሀኑ ጠንክርልኝ። በቃ እኔ ልጠነክር ነው እንደዚህ እያደረክ ያለው። እኔ ግን ምንም ላደርግልህ አልችልም። አንቺም በእኔ ጉዳይ በቤተሰብ ጉዳይ ላይ ምናምን መጣላት ታቆሚያለሽ። እነሱ የሚልሽን ታደርጊያለሽ። ኪያ እሺ ቃል ግቢልኝ። በትክክል ማግኘት ያለብሽን ሰው አኑ ይደብረዋል፣ አኑ ይከፋ፣ አኑ እዛ እያዘነ፣ አኑ እዛ እየቆሰለ እኔ እንዴት ስቃለሁ፣ እኔ እንዴት እንድጮታለሁ ማለትሽን ታቆሚያለሽ። በትክክል መሄድ ያለብሽን ቦታዎች ትሄጃለሽ። ስለ ሁሉም ነገር መጀመሪያ ለወንድሜም ለእኔም ይቅርታ አድርግልኝ። በቃ ይቅርታ አድርግልኝ። ይቅርታ ካልኩ እሺ በለኝና የሚጠበቅ ነገር ነው ኪያ። እኔ በእኔ ሰው እኔ ባንቺ ሲመጡብኝ እደራደራለሁ? አልደራደርም። አቡሽም ባንቺ ሲመጡበት መደራደር አልቻለም። በቃ ትክክሉ እሱ ነው። አንቺም ብትሆኚ በሰዓቱ እኔ ደውዬለት ጠርቼው እና እኔ እያስቀየምኩት ነው የመሰለሽ። ለዛ ነው እንጂ እኔን መናገር ፈልገሽ እንዳልሆነ ግልጽ ነው። ይቅርታ አድርግልኝ። ሁሉንም ነገር እኮ እኔ አይነ ስውር ነኝ። እኔ በቃ እኔ ታውራል። ሁሌም ቢሆን እንደዚህ ነኝ። ሁሌም ቢሆን አንተ ለኔ የሆነ ነገር እያረክ እንደሆነ እያወቅህ እየጎዳኸኝ ይመስለኝና ሁሌ አስቀይምሃለሁ። ግን በቃ እኔ ይቅርታ በማርያም ይቅርታ አድርግልኝ። በማርያም በቃ እሺ ይቅርታ አድርግልኝና ቢያንስ ይቅርታ አድርግልኝና እሺ ልረፍ። እሺ በቃ ይቅርታ አድርግልኝና ቢያንስ ልጠንክር እኮ። እሺ ይቅርታ በለኝ። ይቅርታ አድርግልኝ። አንቀሽ አይኔ እያየ አንቀሽ ብትገኝ አንቺን ይቅርታ አደርግልሻለሁ ኪያ። ምንም ነገር ብታደርጊ ነው ማለት። እሺ እንደዛ ከሆነ ምንም ይቅርታ አንቺ የሚያስጠይቅሽ ከዚህ በኋላ ጠነክራለሁ። ተግባባና ከዚህ በኋላ ህይወትን ትመሰርታለህ፣ ትኖራለህ። እንደዚህ ህይወትን ጥንቁት ውስጥ አታስገባው። እኔ ጠንክሬያለሁ። ምንድነው? ይኸው እስኪ ተመልከቺ ራስሽን። እጠነክራለሁ በወሬ አይደለም የምፈልገው ኪያ። ወተሽ ስራ ቦታ ስትሄጂ ማየት እፈልጋለሁ። ወተሽ ጓደኞችሽን ስታገኝ እፈልጋለሁ። ወተሽ የሃይማኖት ቦታ ስትሄጂ ማየት እፈልጋለሁ። ወተሽ እነ ቶፋን እነ ሶፊን እነ ኪያ ሁሉንም በዙሪያችን ያሉ ሰዎችን ስታገኝ እፈልጋለሁ። ድሮ የምትስቂያትን ፈገግታሽን ስትስቂያት ማየት እፈልጋለሁ ኪያ። አጠገብሽ ቆሜ ሰላም ብለሽኝ ከተቀሩት አባሎቻችን ከተቀሩት ጓደኞቻችን ጋር እውነተኛ ፈገግታሽን ስትስቂ ማየት እፈልጋለሁ ኪያ። ለሆነ ሰው ስትሽከረመሚ ማየት እፈልጋለሁ። በቃ የምሬን ነው የምልሽ ኪያ። ይሄ አያስቅም። በቃ ኪያ ጠንካራ ሆነሽ ማየት እፈልጋለሁ። ካለበለዚያ ይሄ ሁሉ አንቺ አበድሽለት፣ ይሄ ሁሉ እኔ የሆንኩለት ነገር መና ነው። አንቺ ፊት ላይ ፈገግታ ካላመጣ፣ አንቺ ፊት ላይ ደስተኝነትን ካላመጣ ይሄ ሁሉ ነገር ዋጋ የለውም ማለት ነው ኪያ። ጊዜሽን፣ እድሜሽን፣ ማንነትሽን ከዚህ በላይ ልበላብሽ አልቻልኩም። በቃ እስከ መች ነው? ይኸውልሽ ኪያ በጣም አፈቅርሻለሁ፣ ልክ የሌለው ፍቅር። ከአንቺ ጋር የሚያምር ቆንጆ ጊዜ አሳልፋለሁ። ከአንቺ ጋር የሚያምር ቦታዎች ሄደን እንዝናናለን፣ እንስቃለን፣ እንጮታለን። እቤት ስገባ ግን ነገ ላይ እኮ እኔና ኪያ እንደዚህ አይነት ነገሮች ስለሚኖሩ ህይወት አይኖረንም፣ ልናቆም እንችላለን ምናምን ብዬ አስባለሁ። ታዲያ እስከ መች ነው ህይወቷን የምበላባት፣ እድሜዋን የምበላባት፣ ጊዜዋን የምበላባት ብዬ ደግሞ ተመልሼ ይጨነቃል። ያ ጭንቀት የፈጠረብኝ ነገር ነው እነዚህ ነገሮች እንደወስን ያደረገኝ። ነገር ግን ይህንን ነገር እኔ ቀድሜ ያደረግኩት እንጂ አንድ ሳምንት ወይ አንድ ወር ብዘገኝ አንቺ ለእኔ የምታደርጊው ነገር እንደሆነ ጠንቅቄ አውቀዋለሁ ኪያ። ለእኔ ስትይ ለነፍስሽ አትሳስሺም፣ አውቀዋለሁ። ለእኔ ስትይ ያልከፈልሽው መስዋዕትነት አንቺ እኮ ምንም በማታውቂው ነገር ያኔ የጓደኛሽን ልጅ ጡት እያጠባሽ እኮ ምናምን መጥቼ ከሌላ ሰው ጋር ፍቅር ጀምራለች ብዬ ህይወትሽን ሳመስቃቅለው ለ10 የእጄ ሳማሽ ስቀውጠው እዚዛ ኪያ ታግሰሽ አልቅሰሽ እኔን ለማስረዳሽ ችለሽ እኮ ተቋቁመሻል አይደል እንዴ ኪያ? ስላንቺ ግድ የማይሰጠው ያንን ናቲን ምናምን ነገር እኮ አምጥቼ አሰደብኩሽ እኮ ኪያ። ለኔ ያልሆንሽው ነገር ምን አለ? ለኔ ያልሽው ርቀት ምን አለ ኪያ? አንተ ለኔ ከዛ በላይ ሆነልኝ። ግን ደግሞ በቃ እንደዚህ ጠንከሬ እንድታየኝ ከፈለክ አንተም ጠንከራ ላይ ይፈልጋል። በቃ ጠንከራ ላይ ይፈልጋል። እሺ ጓደኛዬ ትሆኛለሽ አይደል? ስፈልግ አገኝሻለሁ አይደል? ብደው ስፈልግ ልታገኘኝ ትችላለህ። ግን ሳገኝሽ አዝነሽ እንደዚህ ጉስቁልቁል ብለሽ ሳይሆን ራስሽን ጠብቀሽ ፏ ብለሽ ይሄ በፊት ልታገኘኝ ስትይ ምናምን ነገር አለ አይደል? እንደ ሴቶቹ እንደዚህ ቂን ቂን እያልሽ የምትመጫት ነገር አለቻማ አለ አይደል?
አላህ እኔ ቆንጆ አሉ በቃ እንደዛ ሆነሽ ምናምን ነገር ላይሽ እፈልጋለሁ። እሺ ደግሞ ካቀፍኩሽ መቼ ነው መቼ ነው እንደዚህ ካቀፍኩሽ? በነገራችን ላይ ከምንም ነገር በላይ የምወደውን ነገር ልንገርሽ፣ እንደዚህ አጥፈሽ አረጋግሽ የምቀመጠውን ነገር ወደ ኋላ እንመለስ። በምንም ዋጋ የምር የማልቀይረው ነገር ቢኖር ምን እንደው ታውቂያለሽ? ከሃይማኖት በታች ሌላ ነገር ቢኖር ለምንም ነገር ብዬ ማልተው ነገር ቢኖር እቺ የማጥፍሽን ነገር ነው። የምሬን ነው። በቃ የምሬን ነው። በቃ ወደ ኋላ እንመለስ። በቃ አሁን ወደ ኋላ እንመለስ። እባክህ አይደርልኝ። እነግራለሁ። ስፈልግህ ደውል። ስፈልግህ እደውልልሃለሁ። ግን በቃ ህይወትህን ምራ ነው። እኔም ህይወቴን እመራለሁ ከዚህ በኋላ። ጠንከር በቃ አሁን እንሂድ። ከዚህ በላይ ማድረግ አንችልም። ፋሚሊዎች እንግዲህ ይቅርታ ጠይቄዋለሁ። በቃ እንሂድ አይሻልም? አንተም ሌላ መንገድ ነው የምትሰጠኝ። እኔ ወይ አሁንም ቢሆን ወደ ድሮ ለመመለስ በቃ አልቻልነውም። እኔም አልቻልኩትም፣ እሱም አልቻለውም። እና ለእኔ ብሎ እንዳደረገው አውቃለሁ። ግን በቃ አወሮኝ ብዙ አስቀይሜዋለሁ እና በቃ ይቅርታ አድርጎልኛል ብዬ አስባለሁ። ፋሚሊዎች ከዚህ በላይ ምንም ልላችሁ አልችልም። በቃ እሱም እንዲጠነክር እኔም እንድጠነክር ጸልዩልን።